ሃይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ባላችሁበት ይብዛልኝ። እንደተለመደው ደግሞ ዛሬ የምንጎበኘው አንድ ሰፈር አለ። እሱም ጌጃ ይባላል። ጌጃ ሰፈር ነው የምንገኘው። በፊት አውራሪ ጌጃ ጌሬቦ ስም የሚጠራው ጌጃ ሰፈር እዛ ነው የምንገኘው። ጌጃ ምን ትመስላለች የምትለውን አስጎበኛችኋለሁ። እንዳልኳችሁ የሚጠራው የተለያየ ሰው ብዙ ግምት አለው። የሚጠራው ግን ጌጃ ማለት ፊት አውራሪ ጌጃ ጌሬቦ በድሮ ጊዜ እዚህ ሰፍረው የጦር መኳንንት ምንድነው የጦር ተከታዮቻቸውን ይዘው እዚህ አርፈው ስለነበር በፊት አውራሪ ጌጃ ጌሬቦ የሃዲያ ጀግና ናቸው። ባይዘዌ የሃዲያ ጀግና በጣሊያን ጊዜ ብዙ አስተዋጽኦ ያደረጉ ናቸው። ጌጃ ማለት እና በሳቸው ስም ነው አካባቢው የሚጠራው። የጦር ኃይላቸውን ይዘው እዚህ ተቀምጠው ነበር። በጣሊያን ጊዜ ብዙ ታሪክ ሰርተዋል። ይሄ አካባቢ በሳቸው ስም ነው የሚጠራው። እንግዲህ ዞር ዞር እያልኩ ባይዘው ጌጃ ማለት በሃዲያ ትልቅ ማለት ነው። ጌጃ ማለት ትልቅ ማለት ነው። እንግዲህ እንጎበኛታለን። ጌጃ ምን ትመስላለች የሚለውን አሳያችኋለሁ። መልካም ቆይታ። ላይክ አድርጉ፣ ሰብስክራይብ አድርጉ። እንዲደርሳችሁ ሁሌ የምሰራው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ቆይታ ቤተሰብ አሁን ብሶት አደባባይ ጋር የምንገኘው እዚች ጋር ይሄ መኪና ማጠቢያ የምታዩት የአስራት ጠጅ ቤት የነበረው አስራት ጠጅ ቤት በሚባለው ማለት ነው። ይሄ ደግሞ ያው ብሶት አደባባይ የሃይማኖታዊ ነገሮች የሚደረግበት ሃይማኖታዊ ጉዳዮች የሚደረግበት የተለያየ ክንውን የሚደረግበት ሰዎች መተው ቁጭ ብለው ከሌላ ሰዎች ጋር የሚያወሩበት ብሶት አደባባይ ያው አስራት ጠጅ ቤት አሁን በመኪና ማጠቢያ እንዳልኳችሁ ተቀይሯል። ቤተሰብ ካጠገቤ አንድ በደንብ ጌጃን የሚያውቅ የጌጃ ሰፈር ተወላጅ አግኝቻለሁ። ስለ እዚህ ጋር ይሄ የነበረውን ነገር ይነግራችኋል። እሺ ይሄ ምን ነበር ያልከኝ? ይሄ አስራት ግሮሰሪ ይባል ነበር። አስራት ግሮሰሪ ይባል ነበር። አሁን ዳቦ ቤት ነው ተቀይሯል። ኦኬ ያው በሱቃ ዳቦ ቤት ይባላል። ይሄ አስራት ጠጅ ቤት ነበር። አሁን መኪና ማጠቢያ የመኪና ጠባ አገልግሎት ይሰጣል። በወዲያ በኩል ደግሞ የምታየው የ29 ቀበሌ የህብረት ሱቅ የነበረ ነው ማለት በ1967 ዓመተ ምህረት የተሰራ ማለት ነው። እነዚህ ቤቶች እንዳሉ ናቸው ቤቶቹ። አዎ የስራ ዘርፍ ቀያየሩ እንጂ እንዳሉ ናቸው። አሁን ደግሞ ሸማቾች እያስተዳደረው ነው። ይሄ በጀርባሽ የምታየው ደግሞ ብሶት አደባባይ። ይሄ ፊት ለፊት ደግሞ የምታየው ዲዛ ቤቱን የምታየው ደግሞ በፊት አቶ ተስፋዬ ወፍጮ ቤት ይባል ነበረ። አሁን ያው ስራ ዘርፍ ቀይሮ ብረት መሰብሰቢያ ሆኗል። አቶ ሙጋቱ ብረት የሚሰበስብበት ብሶት አደባባይ ታሪኩ አስራት ይባላል። እና ይሄን የምታዩን አደባባይ እዚህ ልጆች ሆነን የምንጫወትበት የነበረው ማለት ነው። እና ብሶት አደባባይ የተባለችው ለዛ ነው። እና የጌጃ ሰፈር ነዋሪዎች ወጣቶች በጣም ጨዋታ አዋቂዎች ናቸው ይባላል። ተካፍለው መብላት ይወዳሉ ይባላል። ምን ያህል እውነት ነው? አንተ እስኪ ንገረኝ። እሱ እውነት ነው። አንድ ለምሳሌ በዚህ በጠጅ ቤት ብነግርሽ አንድ ታዋቂ ሰው እዚህ ይመጣ ነበር፣ መራዊ አንደስ የሚባል እና ጠጅ ድሮ በ35 ሳንቲም በሚሸጥበት ሰዓት እዚህ ማታ ተጠቅሞ ነበር ወደ ቤቱ የሚሄደው ከአቶ አስራት ጋር ምናምን ሰዎች በጣም በጣም ተካፍሎ መብላት። ይሄ ደሃ ሀብታም አይለይም፣ ሰው ያለውን ተካፍሎ ነው የሚበላው። ይሄን ተደጋጋሚ ሰው ስለነገረኝ ነው ካንተ አንደበት ብዬ ነው። በዚህ አቅጣጫም እንደምታየው ደግሞ ጡረታ ሰፈር የሚባልም ነበረ። ያ ጡረታ ሰፈር ሰዎችም መጥተው እዚሁ የሚዝናኑበት አካባቢ ነበረ። ወደዚህ ነው አሁን እንደምታየው ብሶት አደባባይ እንደሚባለው እውር ሰብሰብ ቢልና የህብረት እድር የሚባል አለ፣ የገብርኤል እድር የሚባል አለ። ሰዎች ሰብሰብ ብለው የሚጫወቱበት አካባቢ ነበረ ነው። አሁን እንደምታየው የሁሉ ሰው አየሽ እንጂ በፊት ውስን ሰው ነበር የሚታየው። እና አባቶች ምናምኖች ያው መቼም ተተኪ ትውልድ እየተካሄዶ ያው ሰፈሩ እንደምታየው ብዙም ለውጥ ባይኖረው ተተኪውም ወጣት እንደምታየው ያለ ነው። ደስ ይላል። መልካም ነገር ነው። ሳቅ ጫወታ አለበት አሁንም። በጣም ነው ማመሰግነው። እሺ በነገራችን ላይ ቤተሰብ ጌጃ ሰፈር በውስጡ ብዙ ቀበሌዎችን ይዟል። 28 ቀበሌ፣ 29 ቀበሌ፣ 30 ቀበሌ፣ 39 ቀበሌ፣ 40 ቀበሌ፣ 42 ቀበሌ በጣም ብዙ ቀበሌዎችን በውስጡ አቅፎ ይዟል። በጣም ብዙ በስሩ ታዋቂ የታሪክ ተመራማሪ ፕሮፌሰር ባህሩ ዘውዴ፣ ሰዓሊ ወርቁ ማሞ ከዚህ ከጌጃ ሰፈር ያገኘናቸው የሀገር ባለውለታ የምንላቸው እነሱ አሉበት። በነገራችን ላይ ቤተሰብ አሁን የምንገኘው ጌጃ ቃለ ሕይወት ቤተክርስቲያን ነው። የምታስታውሳት
ጌጃ ቃለ ሕይወት የብዙ ሰው ታሪክን እንትን የያዘች ናት። ጌጃ ሰፈር ከሰጣችን የእግር ኳስ ታዋቂ ተጫዋቾች መካከል ተስፋዬ ቱታ፣ አቤል አንበሴ፣ ዘሪሁን ቢራጋ ቤተሰብ ጌጃ ሰፈር ካፈራቻቸው ታዋቂ ሰዎች ለሀገር ባለውለታ ከሆኑ መካከል የእግር ኳስ ተጫዋቾች አሉ፣ ቦክሰኞች አሉ። ኤልያስ ኃይሌን ከቦክሱ ልናስታውስ እንችላለን። ዳዊት ኪዳነ ልናስታውስ እንችላለን። ባቢሎስ ይስሐቅ ልናስታውስ፣ ቴዎፍሎስ ይስሐቅ፣ ኤልያስ ኃይሌ እነዚህ በቦክሱ ጌጃ ሰፈር ከሰጠችን ለሀገር ባለውለታ ከሆኑ ሰዎች መካከል ናቸው። ከድምፃዊም ንግስት ያበበ ነፍሷን ይማረው፣ ግርማ ነጋሽ። በነገራችን ላይ ጨፌ ሜዳ አሁን ፈርሷል። ከፈረሱት መካከል የድሮ የነበሩት ጨፌ ሜዳ፣ ጆን ኤፍ ኬኔዲ ትምህርት ቤት፣ ጆን ኤፍ ኬኔዲም ጨፌ ሜዳም ፈርሰዋል። እናት ኢትዮጵያ ትምህርት ቤትን አሁን እናገኛታለን። ብቻ በጣም ብዙ አስራት ጠጅ ቤት፣ በላይ ኃይሌ ጠጅ ቤት፣ ግምጃ ጠጅ ቤት እነዚህ የምታስታውሷቸው ያው ከጌጃ ሰፈር ጻፉልኝ። የታሪክ ተመራማሪው ፕሮፌሰር ባህሩ ዘውዴ እሳቸውም እንደዚሁ የምናከብራቸውና የምናስታውሳቸው ናቸው። ከጌጃ ሰፈር ካገኘናቸው ማለት ነው። እንግዲህ ያው ዝናብ ክፍ እያለ ነው፣ በእርጥብ ሆኗል። የጌጃ ሰፈር ታሪክ እንግዲህ የምታስታውሱ ዝናብ መጥቶብናል። ፊት ለፊት የምታዩት የሞላ ማሩ አረቄ ፋብሪካ የነበረ ነው። ይሄ ፊት ለፊት የምታዩት ሞላ ማሩ የአረቄ ፋብሪካ ሁላችንም የምናውቀው የመጠጥ ፋብሪካ ማለት ነው። ይሄ መደዳ የምታዩት በእሳቸው ስም ሞላ ማሩ ነው ቦታውም እየተባለ የሚጠራው። የሞላ ሰፈር ሞላ ማሩ ሰፈር ተወላጆች የምታስታውሱት እንግዲህ አካባቢያችሁን ዝናብ ይዞናል። በነገራችን ላይ ቤተሰብ ሞላ ማሩና ጭንቅሎ ስጋ ቤት ሞላ ማሩ አረቄ ፋብሪካ ጋር የአቶ ከበደ ወልደ ጊዮርጊስ ወይም ደግሞ ጭንቅሎ እየተባለ የሚታወቀው ስጋ ቤት እዚህ አካባቢ ነበር። አሁን የለም ፈርሷል። ከበደ ወልደ ጊዮርጊስ ጭንቅሎ ስጋ ቤት ማለት ነው። እዚህ አካባቢ ነበር፣ እሱም የለም አሁን ፈርሷል። መደዳ ግን የሚጠራው በሞላ ማሩ ነው የሰፈሩ ስያሜ ማለት ነው። የምታዩት እና የተባሉበት ዋና እንዳልኳችሁ ጭንቅሎ የተባሉበት ምክንያት በጣም ደግ ናቸው። ጭንቅላታቸው በጣም ያስባል። ሰው ስጋ አምሮት እሳቸው ጋር ሄዶ ስጡት፣ ገንዘብ ስላለያዘ አትከልክሉት ብለው ያሰጡ እንደነበር ነው የሰማሁት መረጃ የሚያሳየው። ለዛ ነው ጭንቅሎ የተባሉት። ጭንቅላታቸው በጣም አስተዋይና ደግ ሰው ስለነበሩ ያን ለመግለጽ የተጠቀሙት ቅጥል ስም ነው። ቤተሰብ በዝናብ ሰዓት ነው የመጣነው። እናት ኢትዮጵያ ትምህርት ቤት የምታስታውሱ ያው የእናት ኢትዮጵያ ትምህርት ቤት ይሄን ይመስላል።
ቤተሰብ በአብዛኛው ነገር ድሮ የነበሩት ሁሉንም ለማየት ሞክሬያለሁ። አብዛኞቹ የሉም፣ ፈርሰዋል በተለያየ ምክንያት። የጨፌ ሜዳም ፈርሷል። ብዙዎቹ ጆን ኤፍ ኬኔዲም ፈርሷል። በተለያየ ምክንያቶች ፈርሰዋል። ቤተሰብ እንግዲህ የጌጃ ሰፈር ጉብኝታችን ይሄን ይመስላል። ጌጃ ሰፈር ማለት ምን ማለት ነው ማወቅ ለምትፈልጉ ሰዎች በድጋሜ ጌጃ ማለት ጌጃ ጌሬቦ ማለት የሃዲያ ጀግና በጣሊያን ጊዜ የተዋጉ እሳቸው መተው ያረፉበት በእሳቸው ስም ልክ እንደ ውቤ ሰፈር እንደሚባለው እንደዛ ማለት ነው። ጌጃ ማለት ደግሞ ቀጥታ ትርጉሙ ትልቅ ማለት ነው። የዛሬ ፕሮግራም እንግዲህ እዚህ ጋር አጠቃልላለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ አዳዲስ ቪዲዮ እንዲደርሳችሁ። አመሰግናለሁ፣ ወዳችኋለሁ። ሰላማችሁ ብዝት ይበልልኝ ባይ